ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። 3 ጀነራሎች ከስራ ታገዱ። ለአሸባሪው ሸኔ ደርስ የነበረ መድኃኒት በቁጥጥር ስር ውሏል። ጋዜጠኛና ደራሲ ሲሳይ አጌና ለኢትዮጵያ ሕዝብ ባካችሁን ይህን ወክሉኝ ብሏል። በመሃል ዜናችን በቀጥታ መስመር አስገብተን እንጠይቀዋል። ከአፍሪካ ህብረት አባል ሀገሮች 40% የሚሆኑት ዓመታዊ ክፍያቸውን እንደማይከፍሉ ተገለጸ። ኢጋድ አስቸኳይ መሪዎች ጉባኤ ጠራ። ለምንና እንዴት በመሃል ዜናችን ተካቷል። አብራችሁን ነው። ክቡራን ተመልካቾቻችን በዛሬው ዜናችን እነዚህና ሌሎችንም ዜናዎችን አካተን ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። በቅድሚያም የፕሪቶሪያ ስምምነት የተሳካ አፈጻጸም የኢትዮጵያ መንግስት ለሰላም ለሰብአዊ መብቶችና ለኢትዮጵያውያን መበልጸግ ያለውን ያልተገደበ ቁርጠኝነት ማሳያ ነው ሲሉ የፍትህ ሚኒስትሯ ሀና አራያ ስላሴ ገለጹ። የፍትህ ሚኒስትሯ ይህንን ያሉት በጄኔቫ ስዊዘርላንድ እየተካሄደ ባለው እንደ አውሮፓውያን አቆጣጠር እስከ መጪው ሚያዝያ 4 ቀን 2025 በሚቀጥለው የሰብአዊ መብት አፈጻጸም ግምገማ ጉባኤ ላይ ተገኝተው ንግግር ሲያደርጉ ነው። ሚኒስትሯ በንግግራቸው በፌዴራል መንግስትና በህወሓት ታጣቂዎች መካከል የተካሄደውን ጦርነት እንዲቆም ያደረገው የፕሪቶሪያው ስምምነት ስኬታማ አፈጻጸም የኢትዮጵያ መንግስት በአፍሪካ ቀንድና ከዚያም ያለፈ ችግሮችን በሰላም ለመፍታት ላለው ቁርጠኝነት ምስክር ነው ብለዋል። እንደ አውሮፓውያኑ የዘመን ቀመር ከ2025 እስከ 2027 የተባበሩት መንግስታት ድርጅት ተመድ የሰብአዊ መብቶች ጉባኤ አባል ሆና የተመረጠችው ኢትዮጵያ በሚኖራት የአባልነት ጊዜ የሰብአዊ መብቶች ዓለም አቀፋዊ ምሉዕነት መጠበቅ ላይ ትኩረት በማድረግ እንደምትሰራም ተናግረዋል። ሚኒስትሯ በጄኔቫ ንግግራቸው ኢትዮጵያ ውስጥ የሰብአዊ መብቶች በማሳደግ ህግና ስርዓትን በማስጠበቅ እንዲሁም አገራዊ እርቅን ለማረጋገጥ የተሰራውን ስራ ስናገር የደስታ ስሜት ይሰማኛል ብለዋል። ወይዘሮ ሀና የፕሪቶሪያ ስምምነት ስኬታማ ነው ይበሉ እንጂ በትግራይ ክልል ጊዜያዊ አስተዳደር ምክር ቤት የፕሪቶሪያ ስምምነት ክትትል ቋሚ ኮሚቴ ሰብሳቢና የባይቶና ፓርቲ ምክትል ሊቀመንበር አቶ የሱፍ በርሀ ለሪፖርተር በሰጡት አስተያየት መሬት ላይ ምንም የተፈጸመ ነገር የለም ሲሉ ይጠይቃሉ። ተኩስ መቆሙ ስምምነቱ ስኬታማ ነው አይደለም ለሚለው ጉዳይ አከራካሪ ይሆናል ሲሉም ይደመጣሉ። የጦርነቱ መንስኤ ያልሆኑ መሰረተ ልማቶች በተለይም እንደ ኤሌክትሪክና ኢንተርኔት ከመለቀቁ ውጪ ዋነኞቹ ጥያቄዎች ግን አልተመለሱም የሚል መከራከሪያ ሀሳብ እንዳላቸው ለማወቅ ተችሏል። የፍትህ ሚኒስትር ዴኤታ ተስፋዬ ዳባ በኢትዮጵያ የደቡብ ኮሪያ አምባሳደር ጁንግ ካንግ ጋር ተወያይተዋል። በውይይታቸውም ሁለቱ ሀገራት በህግ ዘርፍ በትብብር መስራት በሚችሉባቸው ጉዳዮች ዙሪያ መክረዋል። ሚኒስትር ዴኤታው የጠቅላይ አቃቢ ህግ ዘርፍ ዋና ኃላፊነት በሀገሪቱ የሚፈጸሙ የተለያዩ ወንጀሎች ምርመራና ክርክር በማድረግ ወንጀለኞችን ተጠያቂ ማድረግ መሆኑን ገልጸዋል። ሀገራቱ ካላቸው ታሪካዊ ግንኙነት አንጻር ከንግድና ኢንቨስትመንት ግንኙነት በተጨማሪም በህግ ጉዳዮች በመረጃና ልምድ ልውውጥ እንዲሁም ተቋማትን በማጠናከር በጋራ መስራት እንደሚገባቸው አነስተዋል። ጃንግ ካንግ በበኩላቸው ኢትዮጵያና ደቡብ ኮሪያ በንግድና ኢንቨስትመንት ዘርፍ መልካም ግንኙነት እንዳላቸው መናገራቸውን የሚኒስቴሩ መረጃ ያመለክታል። በሀገሪቱ ያሉ ኢንቨስተሮች ምቹ ሁኔታ እንዲፈጠርላቸውና ተገቢውን የህግ ጥበቃ እንዲያገኙ ማድረግ እንዲገባም አንስቷል። ደቡብ ኮሪያ በህግ ዘርፍ ከኢትዮጵያ ጋር በትብብር ለመስራት ፍላጎት ያላት መሆኑንም አረጋግጠዋል። ወንድማማችነትና ህብረ ብሔራዊ አንድነትን ይበልጥ ለማጠናከር ሁሉም የበኩሉ ሚና ሊወጣ ይገባል ሲሉ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ገለጹ። የአፋርና ሶማሌ ወንድም ህዝብ ታላቅ የጋራ ኢፍጣር መርሃ ግብር ዛሬ ምሽት በጅግጅጋ ከተማ ተካሂዷል። አቶ ሙስጠፌ መሐመድ በዚህ ወቅት በኢፍጣር መርሃ ግብሩ ለታደሙ እንግዶች እንኳን ደህና መጣችሁ መልእክት አስተላልፈዋል። በመልእክታቸውም ኢትዮጵያ ከለውጥ ወዲህ በተለያዩ ዘርፎች በርካታ ስኬቶችን ማስመዝገብ እንደቻለች አስረድተዋል። ለአብነትም ከለውጡ በፊት አጋር ተብለው የነበሩ ክልሎች አሁን በፖለቲካው ዋና ተሳታፊ መሆን መቻላቸውንም የገለጹት በወንድማማች የአፋርና ሶማሌ ህዝብ መካከል አለመግባባቶች ተፈጥረው እንደነበር አስታውሰው ችግሩን ለመፍታት የፌዴራል መንግስት ከሁለቱ ክልሎች ጋር ሰፊ ጥናት ማድረጉንና በዚህም ውጤት መገኘቱን አውስተዋል። በቀጣይም የአፋርና ሶማሌ ክልሎች የህዝብ ለህዝብ ትስስር የልማት ተጠቃሚነትና አብሮነት ለማጠናከር በትኩረት ይሰራል ነው ያሉት። ወንድማማችነትና ህብረ ብሔራዊ አንድነትን ይበልጥ ለማጠናከርም ሁሉም ዜጋ የበኩሉን ሚና ሊወጣ እንደሚገባም አጽንኦት ሰጥተዋል።
የአፋርና ሶማሌ ህዝብን ወንድማማችነትና የጋራ ተጠቃሚነት ለማረጋገጥ በትኩረት ይሰራል ሲሉ የአፋር ክልል ርዕሰ መስተዳድር አወል አርባ ገለጹ። የአፋርና ሶማሌ ወንድም ህዝብ ታላቅ የጋራ ኢፍጣር መርሃ ግብር ዛሬ ምሽት በጅግጅጋ ከተማ ተካሂዷል። አቶ አወል አርባ በመርሃ ግብሩ ባደረጉት ንግግር የሐሳብ ልዩነትን በውይይትና በንግግር የመፍታት ልምድን ማዳበር እንደሚገባ አንስተዋል። ለልዩነቶች ወንበር መሳብ እስከተቻለ ድረስ የማይፈታ ችግር የለም ያሉት ርዕሰ መስተዳድሩ የአፋርና ሶማሌ ህዝብን ወንድማማችነትና የልማት ተጠቃሚነትን ለማረጋገጥ በትኩረት ይሰራል ብሏል። የኢፍጣር መርሃ ግብሩ ላዘጋጁትና አቀባበል አድርጉላቸው የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ምስጋና አቅርበዋል። በቀጣይ በሰመራ ከተማ ለሚደረገው የአፋርና ሶማሌ ወንድም ህዝብ የጋራ ኢፍጣር መርሃ ግብር ላይ ሁሉም እንዲገኙ ጥሪ አቅርበዋል። የሰላም ሚኒስቴር መሐመድ እድሪስ የሶማሌና የአፋር ክልል ህዝብ ለልዩነትና ለግጭት ሳይሆን በጋራ ለመኖርና ለማድረግ ብዙ ምክንያቶች እንዳሏቸው ጠቁመዋል። ወንድማማችነታቸውን ማጠናከር እንጂ በውይይት መፍታት በሚችሉ ጉዳዮች ለግጭት ሊዳረጉ እንደማይገባም ነው ያስገነዘቡት። በኦሮሚያ ክልል በቅርቡ ወደ ስራ በገባው አዲስ የቀበሌ አደረጃጀት የምንፈልገውን አገልግሎት በቅርበት በማግኘታችን ጊዜና ሀብታችን እንዳይባክን ረድቶናል ሲሉ የኢሉባቡር ዞን ነዋሪዎች ገለጹ። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ነመራ ቢሉን ጨምሮ ሌሎች የክልሉ የስራ ኃላፊዎች በዞኑ በዳሪሙ ወረዳ የፉርዲሳ ቀበሌ አደረጃጀት ስራቸውን ተመልክቷል። የቀበሌው ነዋሪዎች ከዚህ ቀደም አገልግሎት ለማግኘት የተለያዩ ርቀቶችን ተጉዘው ወደ ወረዳ ለመሄድ በመገደድ ለተለያዩ ችግሮች ይጋለጡ እንደነበር ገልጿል። ከቀበሌው ነዋሪዎች መካከል አቶ አበባ ሀብተወልድና ወይዘሮ ፋጡማ ከበደ ለኢትዮጵያ ዜና አገልግሎት እንደገለጹት በቀበሌያቸው ወደ ስራ በገባው አደረጃጀት የሚፈልጉትን አገልግሎት በቅርበት እያገኙ መሆናቸውን ተናግሯል። አገልግሎቱን በቅርበት በማግኘታቸውና ቀድሞ ወደ ወረዳ የሚያደርጉትን ጉዞ ስላስቀረላቸው ከእንግልት ውጪ የታደጋቸው መሆኑን ገልጿል። በተመሳሳይ የወረዳ የቦንዶ መጌላ ቀበሌ ነዋሪዎች አቶ ጫኔ ያለው ተስፋይና አቶ ታፈሰ ጉደታ በበኩላቸው በአደረጃጀቱ የሚፈልጉትን አገልግሎት በቅርበት እያገኙ በመሆኑ ከወጪና ከድካም የታደጋቸው መሆኑን አመላክቷል። አደረጃጀቱ ተከትሎ የተለያዩ መሰረተ ልማቶች ወደ ቀበሌያቸው እንደሚወርድላቸው ተስፋ ማድረጋቸውም ተናግሯል። የቀበሌ አደረጃጀቱ የህብረተሰቡን ኑሮ የሚቀይሩ የልማት ፕሮግራሞችን ለማረጋገጥ ትልቅ መሳሪያ መሆኑን የገለጹት ደግሞ የኢሉባቡር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ ናቸው። በዞኑ ሁሉም ወረዳዎች በሚገኙ 287 ቀበሌዎች ከ2000 በላይ አመራር አካላት ተመድበው ህብረተሰቡን በቅርበት በማገልገል ላይ እንደሚገኙ አንስተዋል። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ነመራ ቡሊ በበኩላቸው የቀበሌ አደረጃጀቱ ዋና ዓላማ ህብረተሰቡን በቅርበት ማገልገል፣ ልማትን ማረጋገጥና የዜጎች ህይወት እንዲሻሻል በማድረግ ጠንካራ ሀገራዊ ኢኮኖሚን መገንባት መሆኑን አብራርተዋል። በክልሉ በ7000 ቀበሌዎች ከ49000 በላይ አመራር አካላትን በመመደብ ህብረተሰቡ ላይ ይደርስ የነበረውን ምልልስ በመቅረፍ ሙሉ ጊዜና አቅሙን በልማት ላይ እንዲያውል ማድረግ ተችሏል ብለዋል። የቀበሌ አደረጃጀትና መዋቅሩን በማጠናከር የተጀመሩ ስራዎችን የመደገፍና የክትትል ስራው በትኩረት የተሰራ መሆኑን አመላክቷል። ህብረተሰቡ አገልግሎቱን በቅርበት እያገኘ የልማት ስራዎች ላይ በማተኮር የቤተሰብ ብልጽግናውን ለማረጋገጥና በሀገር ኢኮኖሚ ግንባታ የድርሻውን ለማበርከት ጠንካራ የስራ ባህል ማዳበር አለበት ብለዋል። ሉዓላዊ ሚዲያ ስም በፌስቡክ የተሰራጨ ያለው መረጃ የሉዓላዊ አለመሆኑን ጋዜጠኛና ደራሲ ሲሳይ አጌና አውቁልኝ ብሏል። በመሆኑም ከመሰሉ ጅምብሮች ሚዲያውን ለመጠበቅ ሲባል ቬሪፋይድ የሆነ ወይም የተረጋገጠ አካውንት እስኪኖረን በሚል ሉዓላዊ ሚዲያ የፌስቡክም ሆነ ኤክስ ገጽ አይጠቀምም ሲል ተናግሯል። አሁን ላይ የሉዓላዊ ሚዲያ መረጃዎች እየተሰራጩ ያሉት በሲሳይ አጌና ስም በተከፈቱ በተረጋገጡ የፌስቡክ እና ኤክስ አካውንቶች ብቻ ነው ብሏል። ጋዜጠኛ ሲሳይ አጌና በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን በቀጥታ መስመራችን ላይ ነው። አብራችሁ ነው። እሺ ሲሲ በጣም አድርጌ ነው አመሰግነው። እስኪ ምንድነው ያጋጠመው የሚለው ነገር እስኪ ለአድማጮቻችን አመሰግናለሁ። ያው ምናልባት ዛሬ ወደ ከሰዓት አካባቢ በኢትዮጵያ አቆጣጠር ማለት ነው ሰዎች ቴክስት ምናምን ላይ ሰዎች ያደረጉልኝና አንተ ገጽ ላይ በሉዓላዊ ገጽ ላይ የወጣውን መልእክት አይተዋል የሚል ነገር ነውና በኋላ እኔ በሆነ ለመናገር አላየሁም። ቀጥታ ሄድኩት ወደ ራሴ ፌስቡክ እና ኤክስ አካውንት ነው። እዛ ላይ ሳይ ምንም አዲስ ነገር የለም። በኋላ ስሰማ ሉዓላዊ በሚል ፌስቡክ የሚል ነገር ነው። በኋላ ገብቼ አየሁት። ያው ብዙ ጊዜ ለሰዎች ማለት የምፈልገው የሆነ ነገር ከላይ የቀረበውን ዜና ብቻ ሳይሆን ከስር ያለውን ነገር ቢያዩት ኖሮ ሚዲያው ከሉዓላዊ ጋር ግንኙነት የሌለው መሆኑን ማረጋገጥ ዝም ብሎ
ምናምን የተለቃቀመ ነገር አብዛኛው የሚለጠፍበት ነው እንደመሰለኝ የሆነ ቦታ ላይ በተለያየ መንገድ ቁጥሩ ከፍ ካለለት በኋላ ሰውየው ወይ ግለሰብ ወይ ደግሞ ቡድን ይሆን አላውቅም የአካውንቱን ስም ቀይረው ሉዓላዊ ሚዲያ ያደረጉት ይመስለኛልና በዛ መልክ ሰው ዥንብር ውስጥ ገብቶ ነበር የማይሆን ያው ይሄ የመሸታ ቤት ምናምን አይነት ወሬዎች ዘር ተለጥፎ ታይተው ነበርና ያንን ወዲያው ሰዎችን በነበሩ መሰረት በራሴ በሉዓላዊ የቴሌግራም ገጽ እንዲሁም በራሴ የፌስቡክ እና የኤክስ አካውንት እንዲሁም በተለያዩ ወገን እንደታየ ሚዲያዎች ላይ ያንን ነገር አሰራጭቻለሁ ትልቁ ነገር ሉዓላዊ የሚል የማህበራዊ ሚዲያ ማለት የኤክስም ሆነ የፌስቡክ አካውንት የለም ያን ያላደረኩት መጀመሪያውንም ስጀምር ምልክት ስላየው ምክንያቱም ዩቲዩብ ስከፍት ሌላ ተመሳሳይ ዩቲዩብ ተፈጥሮ ነበር ዩቲዩብ ላይ ያለው ነገር በየቀኑ በድምጽ በምናምን የሚታይ ነገር ስለሆነ እሱን ወደ ማሸነፍ ይችላል ይሄ ግን ውዥንብር ስለሚተው ከሰዎች ጋር እየተነጋገርኩ ነው ቬሪፋይድ ማድረጉ መጀመር ይቻላል ወይ በሚል ያንን ማረጋገጥ ስለፈለኩ ሉዓላዊ የሚል ፌስቡክ ሉዓላዊ የሚል ኤክስ ገጽ የለም የሉዓላዊ መልእክት በራሴ በሲሳይ ፌስቡክ እና ኤክስ ገጽ ላይ አስተላልፋለሁ ከዛ ውጭ በቴሌግራም አለ በቲክቶክ በዩቲዩብ እና በመሳሰሉት ላይ ያንን ነዛልና ፌስቡክ እና ኤክስ ላይ የለውም የተዛባ መረጃ ነው የሚለውን በዚህ አጋጣሚ በአድማጮች ተመልካቾችን ማስረዳት ያስፈልጋል ነው በጣም ጥሩ ሲሳይ ምናልባት አሁን ያለው ትክክለኛው ያንተ የዩቲዩብ አድራሻ የፌስቡክ አድራሻ የኤክስም እንደዚሁ ሌሎችም እንደዚሁ የምትጠቀማቸው ፕላትፎርሞች ካሉ ትክክለኛ ቁጥሩ የትኛውና ስሙ የትኛው እንደሆነ እንደው ለአድማጭ ተመልካቾቻችን ብትነግርልን ሲሲ ምንም እንዳልኩት ቬሪፋይድ ያልሆነ ነገር ለውዥንብር በር ስለሚከፍት ቬሪፋይድ የሆነ በስም ያለ ሲሳይ አጌና የሚል የትዊተር እንዲሁም ማለት ኤክስ እና የፌስቡክ አካውንት አለ ከዛ ውጭ ዩቲዩብ እና ቴሌግራም በሉዓላዊ በግልጽ የሚታወቅ እንትን አለ ገና አዲስ የተከፈተ ስለሆነ ከ3000 ምናምን ብዙም ከፍ ያለ አይደለም የቴሌግራም አካውንቱ በዛ ውጭ ያለው ግን በዋናነት ቬሪፋይድ በሆነው በራሴ በስሜ ባለ ነው መረጃ ማሰራጨው ግን በቋሚነት በሉዓላዊ ደግሞ ራሱ ፌስቡክ እና ኤክስ አካውንት እንዲኖር እሱ ላይ እየሰራሁበት ነው ቬሪፋይ ካልሆነ ለውዥንብር በር እንደሚከፍት ከዚህ ቀደም በራሴ ስም ላይ በተደጋጋሚ ስላየው ያንን ለመከላከል አስቀድሜ ወስኜ ነበር ግን ያው አንተ የምታስበው ነገርና ሰው ጋር ደግሞ ያለ የተለያየ ነገር ሆነ ከፍተኛ ውዥንብር ነበር ያው አሁን በተለያየ መንገድ መልኩን አስተላልፍ ያለው ይሄም ደግሞ ትልቅ እድል ነው እዚህ ጋር ግን ማመሰግነው ጋዜጠኛና ጸሐፊ እንዲሁም ደራሲ ሲሳይ አጌና በቀጥታ መስመራችን ገብተህ ለሰጠን ማብራሪያ አመሰግናለሁ ወደ ሌሎች ዜናዎቻችን ስናልፍ በአማራ ክልል ህዝብና መንግስት ከመቼውም ጊዜ በላይ ተቀናጅተው የሰላምና የልማት ስራዎችን ያከናወኑ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተናገሩ የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ለኢትዮጵያ ዜና አገልግሎት እንደተናገሩት መንግስት ህዝብን ባሳተፈ መልኩ በክልሉ ዘላቂ ሰላም ለማስፈን የተለያዩ ስራዎችን ማከናወኑን ገልጿል ለአብነትም በክልሉ ሁሉም አካባቢዎች ህዝባዊ ውይይቶች መካሄዳቸውን አንስተው በውይይት መድረኮችም ህብረተሰቡ ከመንግስት ጎን በመቆም ሰላምን ለማጽናት ያለውን ቁርጠኝነት በይፋ መግለጹን ተናግሯል ሰላምን ለማጽናት ከሚከናወኑ ስራዎች በተጓዳኝ የልማት ስራዎች ተጠናክረው እንደሚቀጥሉም ከህብረተሰቡ ጥያቄዎች መነሳታቸው ነው የጠቆሙት የክልሉ መንግስት የተነሱ ጥያቄዎችን ደረጃ በደረጃ ምላሽ ለመስጠት ከህብረተሰቡ ጋር ተቀናጅቶ እየሰራ መሆኑን ጨምሮ ገልጿል በዚህ በክልሉ ሰላምና ልማት ጉዳይ ላይ መንግስትና ህዝብ ከመቼውም ጊዜ በላይ በቅንጅት እየሰሩ ስለመሆኑ ማስረድቷል አሁን ላይ በክልሉ ዘላቂ ሰላምን ለማጽናት ከሚከናወኑ ስራዎች በተጓዳኝ ህዝብን ተጠቃሚ ያደረጉ ሰፋፊ የልማት ስራዎች የተከናወኑ መሆኑን ነው የተናገሩት የኮሪደር ልማትን ጨምሮ በክልሉ እየተከናወኑ ያሉ ታላላቅ የልማት ስራዎችን ለአብነትም አንስቷል በክልሉ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉም የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ተናግረዋል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለሶስት የህወሓት ጀነራሎች የስራ እግድ ሰጡ ፕሬዝዳንት ጌታቸው ረዳ በዛሬው ዕለት ለሶስት የህወሓት ጀነራሎች የስራ እግድ ሰጥቷል ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይልን
በጊዜያዊነት ከስራ የታገዱ የህወሓት ጄኔራሎች ናቸው። የደብረጽዮን ክንፍ የሆነው የህወሓት በትግራይ ክልል የሰፈነውን ሰላም ወደ ተሟላ ዘላቂ ሰላም እንዳይሸጋገር እንቅፋት እየሆነብኝ ነው ሲል የክልሉ ጊዜያዊ አስተዳደር በተደጋጋሚ ሲያነሳ እንደነበር ይታወሳል። ለአሸባሪው ሸኔ ሊደርስ የነበረ መድኃኒት በቁጥጥር ስር ውሏል። የፌዴሪ መከላከያ ሰራዊት በሆሩ ጉዱሩ ወለጋ ዞን በስምሪት ላይ የሚገኘው የማዕከላዊ ዕዝ ጣና ክፍለ ጦር እንደ ሬጅመንት ባደረገው የተጠናከረ ፍተሻ በርካታ መድኃኒቶችን መያዝ ችሏል ሲሉ ሻምበል ተፈሪ አየለ ተናግሯል። በቀጠናው የሚገኘው ሬጅመንት አባላት ባደረጉት ክትትልና ጠንካራ ፍተሻ መነሻውን ምስራቅ ወለጋ ነቀምት በማድረግ ለሰላም ማነቆ ለሆነው አሸባሪ ኦነግ ሸኔ ሊደርስ የነበረ መድኃኒት ከህዝብ በደረሰ ጥቆማ በሆሩ ጉዱሩ ወለጋ ዞን ሻምቦ በተባለ ቦታ በቁጥጥር ስር መዋሉን ሻምበል ተፈሪ አየለ አስረድተዋል። የፌዴሪ አየር ኃይል ለሶስተኛ ጊዜ የአልሸባብ ይዞታዎችን ደበደበ። ከሶማሊያ ፌዴራል መንግስት የድረሱልኝ ተማጽኖ የደረሰው የኢትዮጵያ አየር ኃይል በመካከለኛው የሸበሌ ግዛት የሚገኙ የአልሸባብ ወታደራዊ ይዞታዎች መጥቷል። በተጨማሪም የመቆጣጠሪያና የማዘዣ ጣቢያዎችን ለሶስት ጊዜ የተሳካ ድብደባ በማድረግ አሸባሪውን ኃይል ደብድቧል። የኢትዮጵያ አየር ኃይል በሶማሊያ ፌዴራል መንግስት ጋባዥነት በሶማሊያ ግዛት ውስጥ የሚያደርገውን የአየር ድብደባ አይቀሬ ለሆነው ቀጣይ ግዳጅ አቋም ፈተሻ ነው ተብሏል። በኢትዮጵያ ፖስታ አገልግሎት ተቀጥሮ ሲሰራ ከተለያዩ የክፍያ አይነቶች የተሰበሰበ ገንዘብን ለግል ጥቅም አውሏል የተባለው ግለሰብ በጽኑ እስራትና በገንዘብ ተቀጣ። ተከሳሽ ዳንኤል እስራት ወልደ ማርያም የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 አንቀጽ 31 ዝባር 1 እና ዝባር 2 ስር የተመለከተውን የህግ ድንጋጌ በመተላለፍ ከባድ የእምነት ማጉደል ወንጀል መፈጸሙ በክሱ ተመላክቷል። ተከሳሹ በኢትዮጵያ ፖስታ አገልግሎት ድርጅት አዲስ አበባ ፖስታ ቤቶች ጽሕፈት ቤት ጎተራ ቅርንጫፍ ፖስታል ክለርክ ሆኖ ከሐምሌ 1 ቀን 2009 ዓ.ም እስከ የካቲት 15 ቀን 2013 ዓ.ም በሰራበት ወቅት በተለያዩ የክፍያ አይነቶች ከተሰበሰበ ገንዘብ ውስጥ 24687 ብር ለግል ጥቅሙ በማዋሉ ከባድ የእምነት ማጉደል ወንጀል መፈጸሙ ተጠቅሷል። በዚህም ተከሳሹ በሌለበት ክሱ ሲታይ የቆየ ሲሆን አቃቤ ሕግ ባቀረባቸው የሰውና የሰነድ ማስረጃዎች ወንጀል መፈጸሙን አረጋግጧል። በሌላ በኩል ተከሳሹ በመጥሪያ እንዲሁም በጋዜጣ ችሎት ላይ እንዲቀርብ ጥሪ ቢደረግለትም ባለመቅረቡ የመከላከል መብቱ ታልፎ የጥፋተኝነት ውሳኔ ተሰጥቶበታል። አቃቤ ሕግ ያቀረበውን የቅጣት ውሳኔ የተመለከተው የፌዴራል ጠቅላይ ፍርድ ቤት ልደታ ምድብ 5ኛ ከባድ የሙስና ወንጀል ችሎት ዛሬ በዋለው ችሎት ተከሳሹን በ2 ዓመት ከ6 ወር የጽኑ እስራትና በ7000 ብር እንዲቀጣ ወስኗል። የፌዴራል ፖሊስ ተከሳሹን አድኖ በመያዝ ለፌዴራል ማረሚያ ቤት እንዲያስረክብም ትዕዛዝ ተላልፏል። በተጨማሪም ለኢሚግሬሽንና ዜግነት አገልግሎት ተከሳሹ ከሀገር ሲወጣ ይሁን ወደ ሀገር ውስጥ ሲገባ ከተገኘ ለፌዴራል ፖሊስ እንዲያሳውቅ ትዕዛዝ መሰጠቱም ተመላክቷል። ከ60 በመቶ በላይ የሚሆነው ዓመታዊ ወጪ ከአህጉር ውጭ ካሉ የአውሮፓና አሜሪካ ምንጮች በሚገኝ ገንዘብ ዓመታዊ ወጪውን የሚሸፍነው የአፍሪካ ህብረት 40 በመቶ የሚሆኑ አባል ሀገሮች ዓመታዊ አባልነት ክፍያቸው እንደማይከፍሉ ተጠቆመ። በህብረቱ ድረገጽ ከሰሞኑ የወጣው መረጃ እንደሚያሳየው ህብረቱ የሚያወጣቸውን ፕሮግራሞች፣ እቅዶችና ተግባራት በአባላት ሀገሮች የማይደገፉ መሆናቸው ተገማች ቀጣይነት ባለው መንገድ እንደማይመረምርና ፍትሃዊ ባልሆነ መንገድ ገንዘቡ ለሌላ ዓላማ መዋሉን ጠንካራ ተጠያቂነት አለመኖሩ ተመላክቷል። በተጨማሪም የአባል ሀገራት የህብረቱን ዓመታዊ በጀት ለማቀድና በእቅዱን ለመምራት ያላቸው ሚና ዝቅተኛ መሆኑን የገለጸው የህብረቱ መረጃ የፋይናንስ አመራር በዝርዝርና በተጠያቂነት መርህ የሚመራበት ስርዓት አለመኖሩን አስታውቋል። መረጃው እንደሚያሳየው ህግና መመሪያ ጠንካራ የክትትልና የቁጥጥር ዘዴ እንደሌለውና ሀብት በምን ሁኔታና በምን መልኩ ስራ ላይ መዋሉ የሚቆጣጠርበት ስርዓት የሌለው ነው ብሏል። እንደ ሪፖርተር ዘገባ የሚያወጣቸውን አጀንዳዎችና እቅዶች ለማስፈጸም ባለመቻሉ ወቀሳ የሚቀርበት የአፍሪካ ህብረት ኮሚሽን ራሱን የሚችልበት ጠንካራ የሀብት ምንጭ በአህጉሩ ውስጥ እንዲፈጥርና ጠንካራ የቁጥጥር ስርዓት መዘርጋት እንዳለበት ጥሪ ቀርቧል። ፖሊሲ ሴንተር ፎር ዘ ኒው ሳውዝ የተሰኘ ተቋም የካቲት 26 ቀን 2017 ዓ.ም ባወጣው መረጃ የህብረቱ የፋይናንስ ምንጮች ከውጭ መሆኑ ተቋሙን ደካማ ማድረጉንና ራሱን ችሎ እንዳይንቀሳቀስ ስለማድረጉ አስቀምጧል። በዚህም ህብረቱ ያስቀመጣቸውን የ2063 አጀንዳዎችን ራሱን ችሎ መቆምና መፈጸም እንዳይችል ማድረጉን የገለጸው ይህ ተቋም በአባል ሀገሮች ላይ 0.2 በመቶ የገቢ ምርት ላይ በሚጣልበት ሀብት ለማመንጨት የወጣውንና በሩዋንዳ የተፈረመውን የኪጋሊ ስምምነት ከህብረቱ ቢያንስ 30 ሀገሮች መፈጸም አለመቻላቸውን ያነሳል። አባል ሀገሮቹ ክፍያ የሚከፍሉት ወቅቱን በጠበቀ መልኩ አለመሆኑንም የአፍሪካ ህብረት መረጃ አመላክተዋል።
ኢጋድ በደቡብ ሱዳን ዙሪያ ለመወያየት አስቸኳይ መሪዎች ጉባኤ ጠራ። 43ኛው ምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ጉባኤ ከነገ በስቲያ በበይነ መረብ ይካሄዳል። ጉባኤው በደቡብ ሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን ኢዚአ ከኢጋድ ያገኘው መረጃ አመላክቷል። ኢጋድ በአዲስ መልክ የተፈረመው የሰላም ስምምነት ላይ ወሳኝ ሚና መጫወቱንም ይገልጿል። ቀጠናዊ ተቋሙ በደቡብ ሱዳን አለመግባባቶች በውይይት እንዲፈቱ፣ ውጥረቶች እንዲረግቡና የደቡብ ሱዳን ህዝብ መጻኢ ጊዜው የሰላም እንዲሆን የጀመረውን ስራ አጠናክሮ እንደሚቀጥልም አስታውቋል። በሌላ ዜና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ዛሬ በጅቡቲ ተወያይቷል። ዋና ጸሐፊው አዲሱ ሊቀመንበር የኢጋድ ሚኒስትሮች ምክር ቤት ኃላፊ በነበሩበት ወቅትና በተለያዩ ጊዜያት የቀጠናው ፈተናዎች እንዲፈቱ ያሳዩት ቁርጠኝነትና ጠንካራ አመራርን ሰጭነት አድንቀዋል። በአዲሱ የስልጣን ዘመናቸው ስኬታማ የስራ ጊዜ እንዲያሳልፉም ተመኝቷል። ኢጋድና የአፍሪካ ህብረት በቀጠናውና በአፍሪካ ሰላምና ደህንነትን ብልጽግናን ለማስፈን የጀመሩትን የጋራ ስራ አጠናክረው እንደሚቀጥሉ ሙሉ እምነቴ ነው ብለዋል። ዋና ጸሐፊው በኤክስ ገጻቸው ባሰፈሩት መልእክት በመጨረሻም ለሰሜን ኮሪያ አገዛዝ እንደሚሰሩ የሚታመኑ መረጃ መንታፊዎች ከዘረፉት 1.5 ቢሊዮን ዶላር የበይነ መረብ ገንዘብ ክሪፕቶ ከረንሲ 300 ሚሊዮን ዶላሩን በጥሬ ማውጣታቸው ተነግሯል። ላዛርስ ቡድን እየተባሉ የሚጠሩት መንታፊዎች ከ2 ሳምንት በፊት ባይባይት ከተባለ የበይነ ገንዘብ ኩባንያ ትልቅ የዲጂታል ገንዘብ መዝረፋቸው ታውቋል። ባለፈው የካቲት 14 ወንጀለኞቹ ከባይባይትን አቅራቢ በሚስጥር የገንዘብ ዝውውርን በመመንተፍ ድርጅቱ ወደ ራሱ ቦርሳ የላከ መስሎት ወደ መንታፊዎች ልኳል። የድርጅቱ ስራ አስፈጻሚ በእንዙ ገንዘብ እንዳልተወሰደ ለደንበኞቻቸው ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥተው መጠቀም እንዳይችሉ ክትትል ሲደረግባቸው ቆይቷል። የዘረፋ ባለሙያዎቹ ቡድኑ ገንዘቡን ለሰሜን ኮሪያ አገዛዝ ለመከላከያ ልማት ለማስገባት ሌት ከቀን እንደሚሰራ ይናገራሉ። በበይነ ገንዘብ ዘራፊው ከሚታወቁ መንታፊዎች መካከል የሰሜን ኮሪያዎች ገንዘቡን በማጠብም ወደር የላቸውም ይላሉ። አሜሪካና አጋሮቿ በቅርብ ዓመታት በርካታ መረጃዎች በመመንተፍ ሰሜን ኮሪያ ለወታደራዊና የኒውክሌር ልማቷ ታውላለች በሚል ይከሳሉ። ከባይባይት ከተዘረፈው ገንዘብ 20% የገባበት ባለመታወቁ መመለስ እንደማይቻል ድርጅቱና መርማሪዎቹ ተናግረዋል። ድርጅቱ ከዝርፊያ በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱን የገለጸ ሲሆን ላዛርስ ቡድን ላይም ጦርነት ማወጁን አስታውቋል። መንታፊዎቹ የዘረፉትን በየነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደ ዶላር በመሰሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝ ይቻላል። እስካሁን በዚህ መንገድ 20 የሚሆኑ ሰዎች 40 ሚሊዮን ዶላር የሚያወጣ በየነ ገንዘብ እንዳይተላለፍ ቢያግዱም ባለሙያዎች ግን የቀረውን ገንዘብ ለማስመለስ እምብዛም ተስፋ አይታያቸውም። ሰሜን ኮሪያ ካላት የምንተፋና የገንዘብ ማጠብ ብቃት አንጻር የቀረውን የገንዘብ ለማስመለስ ያለው እድል አነስተኛ ነው ይላሉ። ከዚህ በተጨማሪም ዝውውሩን ተከታትሎ ለማገድ ሁሉም የበይነ ገንዘብ ኩባንያዎች ተባባሪ ለመሆን የተሰረፈውን ገንዘብ ለማስመለስ እንደ ችግር ታይቷል። ሰሜን ኮሪያ እስካሁን ላዛርስ ከተባለው ቡድን ጀርባ እንዳለች አምና የማታውቅ ሲሆን ገንዘብ ለማግኘት ሲባል ግዙፍ መረጃ በመንተፍ በመላው ዓለም ስሟ የሚጠቀስ ብቸኛው ሀገር ናት ተብሏል። ከዚህ ቀደም ቡድኑ ባንኮችን ኢላማ የሚያደርግ ሲሆን ባለፉት 5 ዓመታት ግን የበይነ ገንዘብ ኩባንያዎች ማጥቃት ላይ አተኩሯል። ዘርፉ እምብዛም ቁጥጥር የማይደረግበትና የተመዘበረን ገንዘብ ለማስመለስ ጥቂት አማራጭ መንገዶች ብቻ ያሉት ነው። በቅርብ ጊዜ ከሰሜን ኮሪያ ጋር የተያዙ 4 መንታፊዎች ያሉ ሲሆን እንደ አውሮፓውያኑ የዘመን ቀመር በ2023 100 ሚሊዮን ዶላር የሚጠጋ የበይነ ገንዘብ ተዘርፏል። በ2020 አሜሪካ የላዛርስ ቡድን አካል በመሆን ሰሜን ኮሪያውያን በአስቸኳይ ከሚፈልጉ ወንጀለኞች ዝርዝር ውስጥ አስገብታለች። ነገር ግን ግለሰቦቹ ሰሜን ኮሪያን ለቀው ካልወጡ በስተቀር በቁጥጥር ስር የመዋላቸው እድል እጅግ ዝቅተኛ መሆኑን ቢቢሲ በዘገባው አስታውሷል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።